ሰላም ጤና ይስጥልን ውድ ኢቲ ማርኬት ሪቪው ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን ያገለገሉ የቤት እቃዎች አልጋ፣ ቁም ሳጥን፣ ፍሪጅ፣ የልብስ ማጠቢያ ማሽንና ሌሎችም በአነስተኛ እንዳቅማችሁ የምታገኙበትን ቦታ ለእናንተ ለተመልካቾቻችን የምጠቁማችሁ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ እኔ ትንግርት ነኝ። ቻናላችን ደግሞ ኢቲ ማርኬት ሪቪው ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም ጤና ይስጥልን። አብሮ ይስጥልን። እንደምን አለ? አለው እንደነሽ ሰላም ነው። ስራ እንዴት ነው? ስራ ቆንጆ ነው። እኔ ሳሚ እባላለሁ። አዲስና ያገለገሉ እቃዎችን መግዛት መሸጥ ነው የምሰራው። ገባቢና ላስጎብኝ ይችላል። እሺ ከዚህ ብንጀምር ደስ ይለኛል። ከፊት ለፊት እሺ ምን አለ? ደንበኞች እናንተ ጋር ሲመጡ ምን ማግኘት ይችላሉ? እኛ ጋር ሁሉም ነገር አለ። እኛ ጋር ከስተመር መጥቶ የሚያጣው ነገር የለም። ሁሉም ነገር አለ። ይሄ ሶፋ ነው። ኤል ሼፕ ሶፋ ይባላል። ባለ 7 ነው። 7 ሰው ነው የሚያስቀምጠው ማለት ነው። እነዚህ አሁን አነስ ስላለ ቤት የሚሆን የሶፋ አይነት ነው ማለት እንችላለን። ኤል ሼፕ ባለ 7 ሰው የሚባለው ማለት ነው። ይሄኛው ከነሙሉ ትራሳቸው ማለት ነው። ከነሙሉ ትራሳቸው ናቸው። ምናልባት ግን እቃ ስትገዙ ወይም ደግሞ ስትገበያዩ በምን መልኩ ነው የምትገበያዩት ከደንበኞች ጋር? አዲስ ነገር ሲያይ አዲስ ነገር መቀየር ይፈልጋል። በቦታ ጥበት ምክንያት ይሸጣል። ቤት ሲቀይር ከሀገር ወደ ሀገር ሲቀየር፣ አብዛኛውን ጊዜ ደግሞ ወደ ውጭ ሀገር ሲለቁ ይዘው ላለመሄድ ነው ለኛ የሚሸጡልን። በጣም ጥሩ። የዚህ ሶፋ ዋጋ ስንት ነው? በዚህ ዋጋዎቹን እየነገር። ይሄ ዋጋ 18000 ብር ነው። 18000 ብር ቆንጆ የሚባል ሶፋ ነው። 18000 ብር ነው። ይቺ ባለ 6 ወንበር ዳይኒንግ ቴብል ነች። እንደምታያት ጽድት ያለች ነች። 25000 ብር ነች። አዲስ ይባላል። አዲስ ነው በቃ ይሄ እና 25000 ብር ነው። ይቺ አሁን አነስ ስላለ ቤት ለምትሆን ነች። በጣም ሰፊ የሚባል አይደለም። አነስ ያክል ብቻ ያለች ነች። እቺ እንደምታዩት ትንሽዬ ነች። አዲስ ስለሆነ ነው ዋጋውም እንደዛ የሆነው 25 ባለ 6 ወንበር ማለት ነው። ባለ 6 ወንበር ነው። አያቸው ወንበሮቹ እንዳለ 6 ወንበሮች ናቸው። እዚህ ጋር በተመሳሳይ እዛ ጋር ባየነው መልኩ በተመሳሳይ ሌላ ሶፋ አለ። ይሄ ኪንግ የሚባለው ሶፋ አሁን በዘመናዊ መልኩ የሚሰራው ሶፋ ይቻላል። ይሄ አዲሱ ከ70-80 ሺህ ብር በላይ ነው አሁን ገበያ ላይ። እኛ ጋር እስከ 30 ሺህ ብር ድረስ ያገኛል እንደዚህ አይነት ሶፋ። እንጨቱ በምን ተሰራ ነው ብዙ ሰው የሚጠይቀው፣ እግሩ ምናምን። ይሄ ደግሞ እንደምታየው ኖርማል ነው። አዲስ የሚባል ሶፋ ነው። ያው እኛ ባገለገለ ብለን ስለምንሸጠው ነው እንጂ ይሄ አሁን አዲስ ቤት ቢቀመጥም አዲስ ተብሎ የሚሸጥ ሶፋ ነው። ይሄ ደግሞ ተለቅ ላለ ቤት ይሄ ባለ 8 ዳይኒንግ ነው። 8 ወንበር እንደምታዩ ትልቅ ነው። ለትልቅ ሳሎን ነው የሚሆነው። 8 ወንበር ነው። ስትገዙ ያለበትን ይዞታም አይታችሁ ስንገዛ ያለበትን እንከናለ የለውም። ደንበኛ እንዲወቅሰን አንፈልግም እና ለዛም ነው አይተን በደንብ አገላብጠን ነው የምንገዛው። ይሄ 35000 ብር ነው። ይሄኛውም ኪንግ ሶፋ ነው። ይሄ በጣም ያምራል። ከለሩ በጣም ደስ ይላል። ይሄ አሁን አዲስ ነው በቃ። ይሄና ይሄ ከአንድ ቤት የወጣ ሶፋ ነው። በጣም ነው የሚያምረው። ከለሩም ደግሞ ዝም ያለ ነው። ዝም ያለ ነው። ቆሻሻ ይችላል። ለልጅ ቤት ይሆናል። እግሩ ብረት ነው እንደምታየው። አዳዲስ ዲዛይኖች አዳዲስ ዲዛይኖች ኪንግ የሚባለው አሁን ገበያ ላይ ያሉት እነዚህ ናቸው። እስከ 100 ምናምን ሺህ ብር ድረስ ይሸጣል እንደየቦታው ማለት ነው። ከተማ ሲሆን እኛ ጋር ይሄንን 40 ሺህ ብር 40 ሺህ ብር ነው የሚሸጡት። ሰዎች ጋር ያለው ተቀባይነት ምን ይመስላል? በተለይ ደግሞ ያገለገሉ እቃ ያው እንደያቅሙ ነው ሰው የሚገዛው። እኛ እንደያቅሙ ስለምናቀርብ ችግር የለውም። መቶ እኛ ጋር መቶ የሚያጣው ነገር የለም። ለሱቅም ለሁሉም ነገር እንይዛለን እኛ ጋር። ስለዚህ እናንተ ጋር ሁሉም ነገር አለ ማለት ነው። ሁሉም ነገር አለ። ከየትኛው ልጀምርልሽ? ከሱ ብንጀምር ደስ ይለኛል። እሺ ከዚህ ልጀምርልሽ። ይሄ ትልቅ ፍሪጅ ነው። ኤልጂ ነው። እንሹ ውስጡ ጽድት ያለ ነው። 740 ሊትር ነው የሚያቀዘቅዘው ማለት ነው። እንደምታየው ብራንዱም ኤልጂ ነው።
ጽድት ያለ ነው። ለሆቴልም ለትልቅ ለመኖሪያ ቤትም ይሆናል። እቺ ደግሞ አነስ ስላለ ለትንሽ ቤት ለወንድ ላጤ ለሴት ላጤ ምናምን ይሆናል ማለት ነው። እንዲሁም ደግሞ አነስ ያለ ቢዝነስ ላይ ላሉም ሰዎች ለቁርስ ቤት ለምናምን ይሆናል። እነዚህ ደግሞ ኖርማል ማጣሪያዎች ናቸው። እነዚህ ቻውን 5000 ብር ምናምን ነው የምትሸጠው ገበያ ላይ 6000 ብር፣ እኛ ጋር 1500 ብር እና 2000 ብር። እነዚህ ሁሉም አንድ አይነቶች ናቸው። ሳይዛቸው ነው የውሃ ማጣሪያ። ይሄኛው ከላይ ውሃ የሚጠራቀምበት ነው እንጂ ከፍ ዝቅ የሚለው ዋጋቸው ተመሳሳይ ነው እኛ ጋር። ሰዎች ከእናንተ ጋር ሲመጡ በአብዛኛው የሚፈልጉት የትኛውን እቃ ነው? አብዛኛውን ሶፋና ዳይኒንግ ምንጣፍ ምናምን ነው የሚፈልጉት። እንደዛ ነው። ምንጣፍም ደግሞ እንደ አማራጭ አቅርባቸዋል። ምንጣፍም እንደ አማራጮች አሉ። ብዙ አይነት አማራጭ አለ ምንጣፍ። እነዚህ ይሄ ወፍራም የሚባለው የቱርክ ምንጣፍ ነው። ይሄኛውም 3x4 ነው የቱርክ ምንጣፍ ነው። እነዚህ 2x3 ናቸው። ይቺ ሜትር ከ50 በ2 ከ50 ነች። ይቺም 3 በ2 ነች። ይሄ ደግሞ የካሬ የሚባለው ምንጣፍ ነው። ስለዚህ አነስ ካለ ቤት እስከ ከፍተኛ መሆን የሚችሉ የምንጣፍ አማራጮች አሉ። ለጌም ዞን ለሚከፍቱ ሰዎችም አለ። እነዚህም ይሄም የካሬ ምንጣፍ ነው። እነዚህ ደግሞ ያቸው እነዚህ ለኮሪደር የሚሆኑ ምንጣፎች ናቸው። ኮሪደር እንደዚህ ኮሪደር እቺ ማሁን ለኮሪደር ነው የምትሆነው። እዛ ጋር ያለን እነዛ አሁን ያ 3x4 ነው። ትልቅ ነው ስለተጠቀለለ ነው እንጂ ማለት ነው። ያም 3x4 ነው። እነዚህ እቺ የጫማ 10 ምናምን የጫማ መደርደሪያ 20 ምናምን ጫማ 20 ጥንድ ጫማ ትይዛለች ማለት ነው። እቺ ላይዋም ታችኋም ማለት ነው። እቺ 80 ሳንቲም ቁም ሳጥን ነች። ያችን 80 ሳንቲም ቁም ሳጥን ነች። ይሄኛው ደግሞ ለሱቅ፣ ለቡቲክ፣ ለሞባይል ቤት፣ ለብዙ ነገር የሚሆን ሼልፍ ነው። 2 ሜትር በ2 ከ50 ማለት ነው። እንደዚህ እንደምታዩ ጽድት ያለ ነው። ብዙ አይነቶች አሉ ነው። እንደዚህ 1 ሜትርም አለ። 1 ሜትር በሜትር ከ20 በ2 ሜትር ሜትር ከ20 በ2 ሜትርም አለ። እንደዚህ አይነት ማለት ነው። በሚፈልጉት አይነት ከ7000 ብር ጀምሮ እስከ 20 ምናምን ሺህ ብር ድረስ ሼልፍ አለን። ይሄኛውም እንደምታዩ አዲስ ዳይኒንግ ነው። ዳይኒንግ በጣም በተለያየ አማራጭ ነው ያላችሁ። በተለያየ ከለርና በተለያየ አማራጭ ማለት ነው። ሰፋ ላለ ሳሎን ማለት ነው። በጣም ትልቅም ላልሆነ ለመካከለኛ ሳሎን የሚሆን እንደምታዩ ምንም አይነት እንከን የለበትም። አሁን ይሄ ዳይኒንግ አሁን ይሄ አዲስ ተብሎ የሚሸጥ ነው። እንደዚህ አይነት ነው እኛ የምንገዛው እቃ ማለት ነው። እንደምታዩ ወንበሩም ንጹህ ነው። ይሄ ዳይኒንጉም ጠረጴዛው ንጹህ ነው። ስለዚህ ደረጃቸውን የጠበቁ ናቸው። ያገለገሉ ይባላሉ እንጂ ደረጃውን የጠበቀ ነው የምንገዛው ማለት ነው። ወደዛኛው ደግሞ ወደ ጓሮ እንሂድሽ። ይሄ 2 ኤሌክትሪክ 2 ጋዝ ኦቭን ነው። ከነ ሲሊንደራቸው አለን ማለት ነው። ከነ ጋዙ ይሄኛውም እንደዛው። እዚህ ታችኛው ይሄ ዳቦ ኬክ፣ ይሄ ላይኛው ማብሰያ፣ ይሄኛው በጋዝ ነው የሚሰራው፣ ይሄኛው በኤሌክትሪክ ማለት ነው። ይችኛዋ የቢሮ ወንበር ነች። አሪፍ የምትባለው ወንበር ነች። እነዚህ ጋር ደግሞ እንደምታያቸው እነዚህ የቢሮ ወንበሮች ናቸው ሁሉም። ከዛ ጋር ጀምሬ እዛ ጋር ከ4000 ብር ከ3005 ጀምሮ እስከ 6000 ብር ድረስ እነዚህ ከላይ ያሉት አሉ ማለት ነው። የኦቨኖቹስ ዋጋ? የኦቨኖቹ ዋጋ ከ10000 ብር እስከ 10 ብር ድረስ አለ የኦቨኖቹ ማለት ነው። አሁን ይሄ 67 ብር ነው የሚሸጠው፣ ከዛም በላይ ነው። ይሄ ውሃ ማጣሪያ አሁን 20 ብር ነው። አሁን ይሄ የበፊቱ ነው። አሁን ዲጂታል ተብሎ መጥቶ እስከ 40 ብር ድረስ እየተሸጠ ነው። ይሄ ዌስት ፖይንት ውሃ ማጣሪያ ነው። 7000 ብር ነው እኛ ጋር። እነዚህ ቲቪ ስታንዶች ናቸው። አዲሱ 30 ብር ነው። እኛ ጋር በ10 ብር ነው የምንሸጠው ማለት ነው። መጀመሪያ ግን ስትራከቡ ምኑን አይታችሁ ነው የምትራከቡት? እቃ ስትገዙ እኛ ስላይዱ መስራቱን፣ ይሄ መሳቢያው፣ በሩ ምንም እንከን አለመኖሩን፣ ይሄ አሁን እንደምታዩ እንከን የለበትም። እንከን የለባቸውም። እነዚህ የተፋፋቀ ምናምን ነገር የለውም። መስታወት የተሰበረ ነገር የለውም። ይሄኛው ምንም እንከን የለባቸውም። ምንም እንከን ስለሌለባቸው እንከን አለመኖሩን አይተን ለደንበኛ ጥሩ ይሆናል የምንለውን እንገዛለን። ከታች ጀምሮ እነዚያም 3 ናቸው። 3ቱም የውጭ ናቸው። 10 ሺህ ብር ማለት ነው። ይቺ ደግሞ የሀገር ውስጥ ጠረጴዛ ቲቪ ስታንድ ነች። እዚህ ጋር አሉት እንዳናልፋቸው ብዬ ነው። ምክንያቱም ለቤት ወሳኝ ነገሮች ናቸው። ይሄ የጁስ ማሽን ነው። አሪፍ የሚባለው ነው። ባለ ብረት ጥርስ
ባለ ብረት ጥርስ የሚባለው የጁስ ማሽን ነው። አሁን ጁስ ቤት ለሚጀምሩ ሰዎች ለነሱም ይሆናል። ይሄኛው የቡና መፍጫ ነው። 1 ኪሎ ቡና መፍጫ 1 ኪሎ ይፈጫል። እነዚህ የቡና አሁን አዲስ የቡና ስቲሞች የሚፈላባቸው ነው። ስራ አሁን አዲስ ስራ ለሚጀምሩ ሰዎች ለነሱ የሚሆን ነው። እነዚህ እቺ ደግሞ ከፈለጉ ቲቪ ስታንድ ከፈለጉ እንደ ቡፌም የውጭ ነች። እቺኛዋም እንደዚህ ሆነች። እኛ ጋር ድስትም እንሸጣለን። ብረት ድስትም አለ። ብረት ድስት ስኒ ምናምን ተሽጦ ነው እንጂ ይመጣል እኮ ነው የምንገዛው። ስንገዛ ሙሉ የሚለቁ ሰዎች ወደ ውጭ ሙሉ የሚያደርጉ ሰዎች ስናገኝ ሙሉ ነው የምንገዛው። ይሄ ሜትር ከ20 አልጋ ነው። ወደ ዋናው ደግሞ እንሂድ፣ ወደ አልጋዎች። እሺ ይሄ ቀስተ ዳመና ስፖንጅ ነው። አልጋው ይሄ ሜትር ከ80 ነው። ብረት ችቡዳ አለው። ይሄ እንደምታዩ የውጭ ነው። ይሄ ድሬሲንግ አለው። እቺኛዋ ወንበሯ ወደ ዳር ትወጣለች። እቺ መቀመጫም ነች። አንድ ላይ ማለት ነው። አንድ ላይ ይሄ አልጋው አንድ ላይ ከዚህ ጋር እንደገና ይዝ ጋር አለው። እነዚህ አያትቺ እነዚህ ራሱ ያልጋው ናቸው። አያትቺ ግራና ቀኝ ኮሜዲኖች ናቸው። እኛ ቦታ ስለሌለ ነው ብቻ ያደረግናቸው። እነዚህ በአንድ ላይ ከዚህ ካልጋው ጋር ነው 4ቱ ማለት ነው። አልጋው ጋር ማለት ነው። ይሄ ተለቅ ያለ ቤት ይፈልጋል። ይሄ ተለቅ ያለ ሜትር ከ80 በጣም ነው የሚያምረው ለሚባለው። እሺ የዚህ ዋጋ ስንት ነው? እሱ ዋጋ ሲሸጡ ከነፍራሹ ነው የሚሸጡት? ከነፍራሹ ነው። ይሄ አሁን ተለቅ ላለ ቤት ነው የሚሆነው። 50 ሺህ ብር ነው የሚሸጠው። ይሄ ሜትር ከ50 ነው። ይሄ ሜትር ከ50 ከነፍራሹ 25 ሺህ ብር ነው። ሜትር ከ50 በፍራሽ ዋጋ ማለት ነው። እኛ ጋር አልጋ በፍራሽ ዋጋ ነው። አሁን ይሄኛው ፍራሹ ራሱ ሜትር ከ80 በፍራሽ ዋጋ ነው እየሸጥን ያለነው። ይሄኛው ከቀስተ ዳመና ፍራሽ ጋር 25 ሺህ ብር። ይሄኛው ያነሳለች ቅልብጭ ያለች ሜትር ከ20 ማለት ነው። ሜትር ከ ያኛው ሜትር ከ50 ከነፍራሹ 23 ሺህ ብር ነው። ሁሉም በፍራሽ ዋጋ በይባቸው እኛ የምንሸጠው አልጋውን ከነፍራሹ ማለት ነው። ከነፍራሹ በፍራሽ ዋጋ። በጣም ጥሩ። ኳሊቲ ምን ነው። ደንበኞቻችሁና ማን ናቸው? ደንበኞቻችን ህዝብ ነው። ኢትዮጵያ ህዝብ ሁሉም እነሱ ናቸው ደንበኞቻችን። ይሸጡልናል፣ ይገዙናል። አሻንጉሊትም አለ ለቡቲክ የሚሆን እንደምታያቸው። እነዚህ አሁን ኦሪጂናል አሻንጉሊቶች ዘሪቱ የሚባሉት አይነቶች ናቸው። ይሄ ደግሞ የልጅ አልጋ ነው። ተደራራቢ ነው። ታችኛው ጋር አንድ ሰው ያስተኛል፣ እዚህ ጋር አንድ ሰው ያስተኛል። ብረት ችቡድ አለው እዚህ ላይ። ይሄ በደረጃ ነው። በተለይ ደግሞ ለልጆች ጥንቃቄ ስለሚያስፈልግ በደረጃ ነው። ይሄ ደረጃው ልብስ ማስቀመጫ የሆነ መጽሐፍ፣ ደብተር ምናምን ያስቀምጣል ማለት ነው። 2 ሰው ያስተኛል። እዚህም ከስረኛው 2 መሳቢያ ያለው እቃ ምናምን ማስቀመጫ ማለት ነው። ይሄ ብረት ችቡድ አለው። እኛ ስላላረግንበት ነው እንጂ ሁሉም አሉት ማለት ነው። ስለዚህ ያው እናንተ ጋር አሁን እያንዳንዱን እቃ ባንዴ መጨረስ አይቻልም እንደምመለከተው ከሆነ፣ ግን ደግሞ ተመልካቾች በአቅማቸው መግዛት የሚፈልጉትን እያንዳንዱ እቃዎች አሏችሁ ማለት ነው። ግን ምናልባት ሀሳቡ እንዴት መጣ? የሆነ ባዛር ላይ ነው የኔ ያየሁት። መጀመሪያ የኔ ሴትዮ ነበረችና ባዛር ልብስ ምናምን የባሏን ልብስ በባዛር ስሸጥ አየሁኝ እና ለኔም 2 ቴሌቪዥን የድሮ ቴሌቪዥን ሸጠችልኝ ለመጀመሪያ ጊዜ ማለት ነው። 2 ቴሌቪዥን እና 1 ዲቪዲ ሸጠችልኝ። እኔ አንደኛውን ቲቪ ሽጬ አንደኛው ቲቪ ለራሴ እየተጠቀምኩ ነበረ። ከዛ ኤሌክትሮኒክስ ነገር ምን ብሎ አንዳንዴ አልፎ አልፎ መገዛዛት ጀመርኩ። እያለ ወደዚህ ስራ ገባው ማለት ነው። መልካምነቱ ደግሞ ሰዎች እንዳቅማቸው ለጎጆ ወጪዎች እንዲሁም ደግሞ ሰዎች በሚፈልጉት መልኩ ደግሞ ከአነስተኛ ጀምሮ እናንተ ጋር ማግኘታቸው ጥሩ አማራጭ ነው ብዬ አስባለሁ። ምናልባት እናንተ ጋር ቢመጡ ከትንሹ ከስንት ጀምሮ ማግኘት ይችላሉ? ለምሳሌ አልጋ ከ5000 ብር ጀምሮ አለ። ይሄ የድሮ ረብራባ የሚባል አልጋ አለ። ብረት ችቡድ የሌለው በረብራባ አልጋ ማለት ነው። ሶፋም ደግሞ እኛ ጋር መጥቶ እስከዚህ ድረስ ነው የምንፈልገው ካለ በአቅሙ ለሰውየው በአቅሙ በሚፈልገው አቅም እናዘጋጅለታለን ማለት ነው። እኛ ለከስተመር ይሆናል የምንለውን እቃ ሂደን እኛንም በማይጎዳ ከስተመራችንንም በማያስከፋ የሚሸጥሉንም ሰዎች በማይጎዳ መልኩ እንገዛለን ማለት ነው። በጣም ጥሩ። ምናልባት ፓኬጅ ለሚፈልግ ሰው ደግሞ የፓኬጅ አገልግሎት አሏችሁ? አለ። ነይ ላሳይሽ። እሺ።
ፓኬጅ ለሚፈልግ ሰው እናዘጋጃለን። ለምሳሌ ከከስተመሮቻችን ደውለው እንደዚህ እንፈልጋለን ካሉ እነሱ በሚፈልጉት እነሱንም በማይጎዳ እኛንም በማይጎዳ መልኩ አዘጋጅተን እናደርስላቸዋለን። ማምጣት ለማይችሉት በቴሌግራም እንልክላቸውና እናስመርጣቸዋለን። መምጣት ለሚችሉት ደግሞ መተው ሱቃችን እዚህ መርጠው ቀብድ ከፍለው በዚህ ቀን አምጡልን ብለው ከዛ እኛ አዘጋጅተን አስተካክለን የሚቀባ ነገር ካለ ቀብተን የሚሰራ ነገር ካለ ሰርተን ቤታቸው ድረስ እናደርሳለን። በጣም ጥሩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትለው ሀሳብ ካለ እድሉ ልስጥህ። ቀረ የምለው ነገር ሁሉም ሰው ይሄንን እድል ተጠቃሚ ቢሆን አሪፍ ነው። እኛ ከሁሉም የተሻለ ዲስካውንት እናደርጋለን። ተመልካቾች እነዚህን እቃዎች ማግኘት ይፈልጉ በምን አድራሻ ያገኟቸዋል? እንዲሁም ደግሞ ክፍለ ሀገር ላይ ዴሊቨሪ አገልግሎት ትሰጣላችኋል? ክፍለ ሀገር ለመላክ ደግሞ ከነ ዴሊቨሪው ነው ካሉን ከነ ዴሊቨሪው መጀመሪያ ዋጋውን እንነጋገራለን። በራሳችን ትራንስፖርት እንወስዳለን ካሉ እኛ ለነሱ በሚመችበት እዛ ቦታ እዚህ አዲስ አበባ ውስጥ ላሉ ነጻ ዴሊቨሪ እንሰጣለን ማለት ነው። እነሱ አሁን ክፍለ ሀገር የትኛው መናኸሪያ እንደሚደርስላቸው የትኛው መኪና ጋር እንደሚደርስላቸው ከነገሩ እዛ ድረስ በነፃ ነው የምንሰጣቸው እናደርስላቸው ማለት ነው። የምንገኝበት አዲስ አበባ ለገጣፎ ነው። ለገጣፎ ጋሪ ተራ ይባላል። የምንገኝበት ስልክ 0911 97 50 52 0913 31 71 72። በጣም ጥሩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ይሁንልህ። ይቅና ውድ የቲ ማርኬት ተመልካቾቻችን፣ በዛሬው ፕሮግራማችን ያገለገሉ የቤት እቃዎችን ከአነስተኛ እስከ ከፍተኛ የሚያገኙበትን ቦታ ለእናንተ ለተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩኝ እነዚህን የቤት እቃዎች መግዛት ከፈለጋችሁ ደግሞ ታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።